ተቋም ራሱን ችሎ የተዋቀረበት ምክንያት እነዚህ ነገሮች ህግና ስርዓት ሊያስይዝ ነው። የነዚህ ተዋናዎች የመፈጸም አቅማቸውስ ባለፉት ዓመታት ዋናው ተግዳሮት የነበረው የዚህ ክልል የተጀመሩ ፕሮጀክቶች በተሰጣቸው ጊዜና በተሰጣቸው ዋጋ አያልቅም። ጥናቶች የሚያሳዩት እንደዛ ነው። ይዘን የመጣ ነው ፊት ያልነበረ ይሄ ቲም እኛ ላይ በቡድን ደረጃ ተዋቅሯል። ባለሙያም ተመድቦለታል። የዜጎች ደህንነት እንዲጠበቅ የእናንተ ተቋም ጉዳት ሲደርስም ለይቶ ለሚፈለገው አካል የማቅረብ ስልጣን የተሰጠው ለዚህ ተቋም ነው። ፕሮጀክቶችን መፈጸም የማይችል የአገልግሎት መስጫ ተቋማት ላይ ተገቢውን አገልግሎት ህዝቡ እንዳያገኝ የሚያደርገውን ተቋራጭ ደግሞ ከሲስተሙ ተሰጥተዋል። እነዚህ ፕሮጀክቶች ተጠናቅቀው ማህበረሰቡን እንዲያገለግሉ መጀመሪያ ተቋሙ ብቃት ባለው የሰው ኃይል ማደራጀት ያስፈልጋል። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ። ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን በክልሉ የኮንስትራክሽን ዘርፉን እንመለከታለን። የአማራ ክልል ኮንስትራክሽን ባለስልጣን በክልሉ ምክር ቤት በአዋጅ ቁጥር 300/2017 ዓ.ም እንደገና ለማቋቋም በወጣው ማለት ነው ራሱን ችሎ እንዲቋቋም ተደርጓል። ከዚህ በፊት በክልሉ ከተማና መሰረተ ልማት ቢሮ ስር አንድ ዘርፍ ሆኖ ይሰራ እንደነበር ይታወቃል። ከዚህ አኳያ የተቋሙ እንደገና ማቋቋም ያስፈልግበት መሰረታዊ ምክንያቶች ምንድናቸው? በተለይም ደግሞ በኮንስትራክሽን ዘርፉ የሚስተዋሉ ችግሮችን ለመፍታት እየተከናወኑ ያሉ ተግባራትና ሌሎችንም ጉዳዮች እያነሳን ቆይታ የምናደርግ ይሆናል። ዛሬ በእነዚህና ተያያዥ ጉዳዮች ላይ ማብራሪያ እየሰጡን ቆይታ የሚያደርጉት የአማራ ክልል ኮንስትራክሽን ባለስልጣን ዋና ዳይሬክተር ኢንጂነር አሰፋ ሲሳይ ናቸው። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ኢንጂነር አሰፋ ሲሳይ ለዛሬ በኮንስትራክሽን ዘርፉ እንዲሁም ተቋሙን በተመለከተ የተለያዩ ማብራሪያዎችን እየሰጡን ቆይታ ስለሚያደርጉ እጅግ አድርገን እናመሰግናለን። እኔም ያው አሚኮ የአማራ ብሔራዊ ክልላዊ መንግስት ኮንስትራክሽን ባለስልጣንን የስራ እንቅስቃሴና ተግባርና ኃላፊነቶችና ያሉበትን ተግዳሮቶች እንዳብራራ እድሉ ስለተፈቀደልኝ በእጅጉ አመሰግናለሁ። መልካም። እንግዲህ የአማራ ክልል ኮንስትራክሽን ባለስልጣን ከዚህ በፊት በክልሉ ከተማና መሰረተ ልማት ቢሮ እንደ አንድ ዘርፍ ሆኖ ሲሰራ እንደነበር ይታወቃል። በክልሉ ምክር ቤት የአስፈጻሚ አካላትን እንደገና ለማቋቋም በወጣው አዋጅ ቁጥር 300/2017 ዓ.ም ራሱን የቻለ ተቋም ሆኖ እንዲቋቋም ተደርጓልና እንዲያው ተቋሙን ለብቻው ማቋቋም ያስፈልገበት መሰረታዊ ምክንያቶች ምንድናቸው? አመሰግናለሁ። ያው የኮንስትራክሽን ኢንዱስትሪ ያው እንደሚታወቀው ሰፊ ኢንዱስትሪ ነው። የተፈጥሮ ሀብትንና የሰው ሰራሽ ግብዓቶችን ተጠቅሞ ለኢኮኖሚያዊና ማህበራዊ ግንባታዎችን በማከናወን እሴት በመጨመር ለክልላዊና ለሀገራዊ እድገት አስተዋጽኦ የሚያደርግ ሰፊ ሴክተር ነው። ይሄ ሴክተር እንግዲህ በአሻጋሪ ቅዱ የ25 ዓመት አሻጋሪ ክልሉ ያለበት ሁኔታ ገምግሞ የሚቀጥሉት 25 ዓመታት በኢኮኖሚ በማህበራዊ አጠቃላይ ዘርፎች ላይ ለውጥ ለማምጣት ስራ እየሰራ ያለበት ሁኔታ ነው ያለው። በዛ ውስጥ አንዱ ሰፊ ሆኖ ከተገመገሙ ሴክተሮችና ለክልሉ ዋና አስተዋጽኦ ማድረግ ያለበት ሴክተር የኮንስትራክሽን ኢንዱስትሪው ነው። ኢንዱስትሪው በወቅቱ ሰፊ ተግዳሮት የመጀመሪያው አንደኛ ዋናው የሚባለው በክልሉ የኢኮኖሚ እድገት ውስጥ ወሳኙ ሚና መጫወት ሲገባው በዛ ልክ የነበረ እድገት አልነበረም፣ አልተረጋገጠም። በዚህ ሴክተር ደግሞ ሰፊ የሰው ሀብት ሰፊ ማለናዊ ለምሳሌ ብንወስድ ብዙውን የካፒታል ኢንቨስትመንት የመንግስትም የሆነ የግል ካፒታል ኢንቨስትመንት የሚከናወኑበት ሴክተር ከመሆኑ አንፃር ዘርፉን ቀልጣፋ ግልጽና ተጠያቂነት ያለው ስርዓት አድርጎ ለመምራት ይህ ዘርፍ የኮንስትራክሽን ኢንዱስትሪ ዘርፉ የሚመራ ሬጉላቶሪ ተቋም በማስፈለጉ ነው። ሌላው ብዙዎቹ ይህ ዘርፍ ተበታትኖ የሚገኝበት እና በየቦታው የሚመራበት ሁኔታ ነበረ። በተለይ ከ2017 አዋጁ ከወጣበት በፊት የነበረው እንቅስቃሴ ብናየው ብዙ ሴክተሮች ስራውን ይሰራሉ። በውሃ፣ በመንገድ፣ በመሰረተ ልማት በተለያየ ሴክተሮች ስራዎች ይሰራሉ። ግን የቼክ ኤንድ ባላንስ እና በተለይ ተጠያቂነትንና ኃላፊነትን በሚያደርግ መንገድ የተቀመጠ ተቋም የሚጠይቅ ቼክ ኤንድ ባላንስ የሚሰራ የሚያረጋግጥ ፕሮጀክቶች ያሉበትን ደረጃ የሚገመግም የሚመራ ተቋምና የሚያስተባብር ተቋም
በማስፈለጉ ምክንያት እነዚህ የተፈታተኑ ስራዎችን አንድ ላይ ሰብሰብ አድርጎ ለመምራት ነው ይሄ ተቋም የተዋቀረው። ሌላው ደግሞ በክልሉ ውስጥ የሚሳተፉ ተዋናዮች በተለይም በዚህ ዘርፍ ላይ ተቋራጮች፣ የኮንስትራክሽን ባለሙያዎች፣ አማካሪዎች ይሳተፋሉ። ስለዚህ የነሱንም አቅም በማጠናከርና በማብቃት ዓለም አቀፍ ተወዳዳሪነትን ማምጣት አገራዊ መጀመሪያ ክልላዊ ተወዳዳሪነትን አህጉራዊ እያልን ክፍለ አህጉራዊ እያልን ወደ ዓለም አቀፍ ተወዳዳሪነት ያለው የኮንስትራክሽን ኢንዱስትሪ ለመገንባት ይሄ ተቋም አስፈልጓል። መልካም። እንዲሁ በክልሉ የኮንስትራክሽን ዘርፉ እድገቱ ምንድነው የሚመስለው? አንዱም ተቋሙ ማሻሻያ ተደርጎለት እንዲደረጅ ያስፈለገበት ምክንያት የኮንስትራክሽን ሴክተሩ ለክልሉ የነበረው አስተዋጽኦ በጣም ዝቅተኛ ነበረ። እንደውም አንዳንዱ እድገት ከዜሮ በታችም ኔጌቲቭ የገባበት ጊዜ ነበረ። ስለዚህ ይህን ሪፎርም በመመስራት እንደገና በማደራጀት አጠቃላይ የኮንስትራክሽን ሴክተር ተዋናዮችን በመደገፍና በማስተካከል በ2018 ከዚህ ከኔጌቲቭ ግሮዝ ወጥቶ ወደ 4.7 የኢኮኖሚ እድገት አስተዋጽኦ አድርጓል። በእርግጥ ይህ ሴክተር የሚጠበቅበት እድገት ከ15 በመቶ በላይ የሆነ እድገት በየአመቱ የሚጠበቅበት ሴክተር ነው። ግን አሁን ባለው ሁኔታ እየተሻሻለ ለውጦች እያመጡ ያሉበት ሁኔታ ነው ያለው። ይህን ስራ ደግሞ በሚቀበሉ ሁሉም ሴክተሮች በተለይ የኮንስትራክሽን ኢንዱስትሪ ተዋናያን የሆኑ ባለቤት የሆኑ ተሳታፊ እንግዲህ የኮንስትራክሽን ኢንዱስትሪ ሴክተር ተሳታፊ ከግለሰብ እስከ መንግስት መስሪያ ቤቶች እና የግል ካምፓኒዎች፣ የግል ተቋራጮች፣ አማካሪዎች፣ ባለሙያዎች የሚሳተፉበት ሴክተር ነው። ሰፊ ሴክተር ነው እንደው እንትን የሚልም አይደለምና ይሄን በማድረግ ጉልህና አስተዋጽኦ ያለው ለውጥ ማምጣት የሚቻልበት ደረጃ ይደረሳል የሚል እምነት ነው ያለኝ። እርሶም እንዳሉት አሁን በዚህ በኮንስትራክሽን ዘርፉ በርካታ ተዋናዮች የሚሳተፉበት ነውና የነዚህ ተዋናዮች የመፈጸም አቅማቸውስ ምንድነው የሚመስለው? አዎ እንግዲህ አንዱ የኮንስትራክሽን ባለስልጣን እንዲፈጠርና ዋናው ሊሰራው ካቀዳቸው ተግባራቶች ዋናው አንኳር ነገር የመፈጸም አቅም ማሳደግ ነው። እንግዲህ ፕሮጀክትን ከዲዛይን እስከ ግንባታ ባለው ሂደት ቅድመ የፕሮጀክት ክትትልና ድህረ የፕሮጀክት ክትትል ስራን በደንብ በመለየት ከዲዛይን እስከ ግንባታ ድረስ ያለውን ስራ በሚገባ ጥርት ያለ ማያዳግም ስራዎችን በመስራት እንደገና የፈጻሚዎችን አቅም ደግሞ በየደረጃው በማሳደግ በመቆጣጠር ብቻ ሳይሆን በመደገፍም በተለይ በዘርፉ ያሉ ተዋናዮች እንግዲህ ያው የኮንስትራክሽን ሴክተሩ አንዱ አገልግሎት የሚሰጠው የባለስልጣኑ የስራ ተቋራጮችና በኩባንያዎች ብቃት ማረጋገጥን ይሰራል። በዚሁ ደግሞ ተያያዥ ነው። አሁን ደግሞ አዲስ እንትን ካልነው አንፃር የአቅም ግንባታ ስራዎች መሰራት አለባቸው ተብለው ተቀምጠዋል። ስለዚህ በዘርፉ ያሉ ተዋናዮችን አቅም የመለየት አቅማቸውን በተለያየ ስልጠናዎች የመደገፍ ስራ መስራት በማሽን በሰው ኃይል ብቃታቸውን እንዲያደራጁ በማድረግ በመደገፍ ወደዛ ስራ ማስገባት ይችላል። ግን ዋናው ደግሞ ምንድነው በፕሮጀክት ስራችን እንቅስቃሴያችን ላይ የተቋራጮችና አማካሪዎችን ብቃት በየጊዜው በመለየትና ጉለታቸውን በማውጣት በዛ ጉለት ልክ ስራ በመስራት አቅምን ማሳደግ ይቻላል የሚል ነገር ነው ያለው። ሌላው ደግሞ እንግዲህ ያው መደበኛ የኮንትራክት አስተዳደር ስራውን በሚገባ በመስራት ነው አቅም የሚያድግ። በተለይ ባለቤቶች የኮንስትራክሽን ተግባሩ የሚከናወነው ያው የኮንስትራክሽን ሴክተሩ ሁለት ሴክተር ነው። አንደኛ የሬጉሌሽን የግንባታ ስራውን የሚሰራ ሴክተር ነው። ሁለተኛ ደግሞ አሁን ከዚህ በፊት ህንጻሹ የሚባሉትን የፕላን ስምምነት፣ የግንባታ ፍቃድ፣ የመጠቀሚያ ፍቃድ አገልግሎቶችን የሚሰጥ ተቋም ነው እየተፈጠረ ያለው። እንግዲህ ዘርፉ ብዙ ተዋናያን ያለው ግን በአብዛኛው ፎከስ አድርጎ እዚህ ላይ ዋና ተዋናዮችን ተቋራጮችን፣ አማካሪዎችን፣ የኮንስትራክሽን ባለሙያዎችን እና የኮንስትራክሽን ባለቤቶችን ክሊየንት የምንላቸውን በመደገፍ ፕሮጀክቶችን ማሻሻል ይቻላል፣ አቅምን ማሳደግ ይቻላል የሚል ነገር ነው ያለው። እንግዲህ በክልሉ በከፍተኛ በጀት የሚገነቡ የተለያዩ ፕሮጀክቶች እንዳሉ ይታወቃልና ወደ ግንባታ የሚገቡት ተዋናዮችም በዚያው ልክ ደግሞ የአቅም ውስንነት ያለባቸው በሰው ኃይል በግብዓት አቅርቦትም እንዳለባቸው ከዚህ በፊትም እናንተም ስትገልጹ ነበር። እንዲያው ይህን ችግር ለመፍታት ምንድነው እየሰራችሁ ያላችሁት? አቅም የሌላቸው ከሆነ መጀመሪያ እንዲገቡ ለምንድነው የሚደረገው? አዎ እንግዲህ ኮንስትራክሽን ዘርፍ ላይ በተለይ አሁን እያጋጠሙ ያሉንን የፕሮጀክት አፈጻጸም ችግሮችን ለመቅረፍ ምን እየተሰራ ነው የሚለው ነገር በጣም ትልቅ ነገር ነው። አንዱም ባለፉት አመታት ዋናው ተግዳሮት የነበረው የዚህ ክልል የተጀመሩ ፕሮጀክቶች በተሰጣቸው ጊዜና በተሰጣቸው ዋጋ አያልቅም።
የማለት ያው ታይም ኦቨርራንና ኮስት ኦቨርራን የሁሉም ፕሮጀክቶች ችግር ሆኖ ነው የቆየው በዚህ ክልል ውስጥ ማለት ነው። ጥናቶች የሚያሳዩት እንደዛ ነው። በአብዛኛው 91-92% ፕሮጀክቶች በተያዘላቸው ጊዜና በተያዘላቸው በጀት የማይጠናቀቁበት ሁኔታ የተፈጠረ ነበረ። ይህን ስራ ለመቅረፍ ያው የኮንስትራክሽን ባለስልጣኑ ብቻ ሳይሆን አሁን ዘርፈ ብዙ የሆነ ፕላን እና ፕሮግራሞችን፣ በጀቶችን፣ እቅዶችን በደንብ የሚመራ ተቋም የፕላን ቢሮ የተቋቋመበት ሁኔታ ነው ያለው። ይህ ተቋም ደግሞ በራሱ የሆነ ሶፍትዌር የፕሮጀክት ምዝገባ ሶፍትዌሮች አስለምቷል። ስለዚህ እያንዳንዱ ፕሮጀክት ያለበትን ስታተስ አብረን ማወቅ ይችላል። አሁን ምን አፈጻጸም አለው፣ ምንድነው የዚህ ፕሮጀክት ዋና ችግር፣ የታይም ነው የኮስት ነው የሚሉትን ነገሮች እየተለዩ ያሉበት ሁኔታ ነው ያለው። ሌላው ደግሞ እኛ በራሳችን መዋቅር በየዞኑ ከዞን እስከ ክልል ባሉት ፕሮጀክቶች የፕሮጀክት ባህርድ እና የፕሮጀክት ምዝገባ እየተከናወነ ነው ያለው። የፕሮጀክት ምዝገባ ፕሮጀክቱን ብቻ ሳይሆን የፕሮጀክት ስታተስ ብቻ ሳይሆን ማን እንደሚገነባውና ማን እንደሚያማክረው የተሰጡ የጊዜ ማራዘሚያዎች የተሰጡ የዋጋ ማሻሻያዎችን ሁሉ መዝግቡ የሚይዝ ሁኔታ ስለነበረ ብዙዎቹ በተለይ ከሰፋፊ ፕሮጀክቶችን ቀረብ ብሎ ችግራቸው መበለይት አንዳንድ ጊዜ አሁን ፕሮጀክቶች በማቋረጥ ብቻ አይደለም ችግራቸው የሚፈታው እያንዳንዱ ፕሮጀክት ያለበትን ችግር በመለየትና ለዛ ደግሞ ተመጣጣኝ እርምጃ በመውሰድ መመለስ ነው። ያው እንግዲህ የፕሮጀክት መጓተት ችግር ባንድ ባለቤት ብቻ የሚያርፍ አይደለም። ባለቤት የራሱ ድርሻ አለው፣ ተቋራጭ ድርሻ አለው፣ አማካሪው የራሱ ድርሻ አለው። ወቅታዊ ሁኔታዎች የሚያጋጥሙ ዓለም አቀፋዊና ክልላዊ ሁኔታዎች ሊያጋጥሙት ይችላሉ። ተግዳሮቶች ግን እያንዳንዱ ፕሮጀክት በመለየት ተችሏል። በተለይ አሁን በምሳሌ ባለፈው ዓመት በ2018 ብንወስድ ብዙዎቹን የጤና ፕሮጀክቶች የሆስፒታሎች ማጠናቀቅ የተቻለበት ዓመት ሆኖ ታይቷል። ደግሞ ለተለየ ችግር ያለባቸውን የጥራት ችግር ያለባቸውን ደግሞ በሚገባ ተገቢውን ጥናት በማድረግ ያለባቸውን ችግር በመለየት ኢቭን እስከ ትልልቅ ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ እንደዚህ በመጠቀም እና አቅም ያላቸውን ኮንሰልታንቶች በመጠቀም ችግሮች ተለይቶ ለችግሮቹ መፍትሄ ተሰጥቶ ለባለቤቶቹ በመስጠት ወደሚቀጥለው ዓመት ወደ ስራ እንዲገቡ የተካሄደበት ሁኔታ ነው ያለው። የያዝናቸውን ደግሞ ነባር ፕሮጀክቶች ለምሳሌ ከአዳሪ ትምህርት ቤቶች ላይ ትልቅ ፕሮጀክቶች አሉ። እነሱን ደግሞ አጠናቅሮ በመቀጠል ያው የተጀመሩ ትምህርት ቤቶች በወቅታዊ በተለይ ከትምህርት ሴክተር አንጻር በጥሩ ሁኔታ ፕሮጀክቶች እየሄዱበት ያለው ስለሆነ የመጠናቀቅ ዕድላቸው ሰፊ ይሆናል የሚል ነገር ነው ያለን። ሌሎች ደግሞ ሰፋፊ የሆኑ የመሰረተ ልማት የውሃ እንደዚህ የሚያጋጥሙ ችግሮች አሉ። እነሱንም ቢሆን እያንዳንዱ ሴክተሩ ራሱ የሚመራው ሴክተር ይህን ስራ ይሰራል፣ ይለያል። በጋራ ለኮንስትራክሽን እና በጋራ ቲም ይቀርባል። ፕሮጀክቶቹ ይለያሉ። እየተለዩ የፕሮጀክቶቹ ያለባቸው ሁኔታ ይለያል ነው። ሌላው ደግሞ አንዳንዶቹ ፕሮጀክቶች ከተገቡበት ዋጋ አንጻር ተጨማሪ ዋጋን የሚጠይቁ የዋጋ ማሻሻያ የሚጠይቁ ስራዎች ይመጣሉ። ይሄ ደግሞ አጠቃላይ የአገራዊ ግዥ መመሪያውና ክልላዊ ግዥ መመሪያው መሰረት ተደርጎ ገንዘብ ቢሮ እያስተባበረው በከፍተኛ አመራሩ እየተገመገመ የዋጋ ማሻሻያ እየተደረገላቸው ፕሮጀክቶች ከነበረባቸው ችግር እንዲወጡ እየተደረገበት ያለበት ሁኔታ ነው ያለው። በአብዛኛው ከችግር መውጣት ተችሏል። ግን አሁንም ቢሆን ግን ክሪቲካል የሆኑ ፕሮጀክቶች በጣም ከፍተኛ በጀት የሚጠይቁ ፕሮጀክቶች ችግራቸው ተለይተው ተቀምጠዋል። በሚቀጥለው ይሄ ማሻሻያ የዋጋ ማሻሻያም ተደርጎላቸው ችግራቸውም ተለይቶ ወደ ስራ የሚገቡበት ሁኔታ ይፈጠራል እና በተሻለ ሁኔታ በይሄን የመለየት ሂደቱ እየተጠናከረ ነው ያለው። የመፈጸም አቅም አሁን ፕሮጀክት የመፈጸም አቅም ከጊዜ ወደ ጊዜ እየተጠናከረ መጥቷል። ለምሳሌ አንድ ያልከው ያው ተቋራጭ አቅም ያቆሙ ውስንነቱ ዋናው የሚጀምረው ከፍቃድ ከመስጠት ጀምሮ ሊሆን ይችላል። ለምሳሌ ፌዴራል ደረጃ የወጣውን በ648 2013 የሚል የተቋራጮች ብቃት ማረጋገጫ ስርዓት አለ። ያንን ጠብቆ ካለመስጠትም አንፃር አቅም ለሌለው ተቋራጭ ብቃት መስጠት በራሱ ወደ ስራ ሲገባም ስራዎችን የሚጥልበት ስላለ ክልሉ አሁን የክልላችን ኮንስትራክሽን ባለስልጣን እንደገና ሪቫይዝ በማድረግ በተለይ ፌዴራልም እኛም ጋር የተሰጡ ፍቃዶችን አጭር ምዝገባ እንደገና በመከለስ ማለት ነው አጭር ምዝገባ ወደ ጨረታ ሂደት ለማስገባት እንዲችሉ እስኪ ያላቸው ፐርፎርማንስ ምንድነው ፍቃድ አሰጣጡስ በዚህ መሰረት ትክክል ነበረው እየተባሉ እየተፈተሸ ያለበት ሁኔታ ነው ያለው። ብቃታቸውን የማያሟሉት እንደገና ብቃት እንዲያሟሉ ወደ ተመልሰው እንዲያስተካክሉ የማድረግ በስህተት ደግሞ በፎርጀሪ በስነ ምግባር ችግር ያለባቸው ደግሞ ወደ ህግ አካል እየሄዱ የሚጠየቁበትን አግባብ የመፍጠር ስራ እየተሰራ ያለበት ሁኔታ ነው ያለው። አንዱ ተቋርጦ የነበረው ስራ ወደ ስራው ሲገባ የሁለት መመዘኛዎች አሉ፣ ፐርፎርማንስ መመዘኛዎች። ለምሳሌ የተቋራጭንና
አማካሪ መመዘን ያስፈልጋል በየጊዜው። ይህን ምዘና ኦልሬዲ ፌደራል ላይም በአገር ደረጃ አዋጅ መመሪያ አለው። ይህን መመሪያ ከዘንድሮ ዓመት ጀምሮ ባለስልጣኑ ከተዋቀረ ጀምሮ ወደ ስራ ለማስገባት ጥረት እየተደረገ ነው ያለው። ስለዚህ መጀመሪያ በደንብ ፕሮጀክት መመዝገብ ያስፈልጋል። ቀጥሎ ፕሮጀክቱ የያዘውን ተቋራጭና አማካሪም በደንብ መመዝገብ ያስፈልጋል። እያንዳንዱ ስራ ላይ ምን ለውጥ አመጣ የሚለውን መለየት ያስፈልጋል። ስለዚህ የአቅም ግንባታ ስራ አንድ በእኛ በባለስልጣኑ በኩል የቡድን ተደራጅቶለታል። ፕሮጀክቶች እያንዳንዱ ተቋራጭና አማካሪ ኢቫሉዌት ይደረጋል፣ ፐርፎርማንስ ይደረጋል። በፐርሰንት ከመቶ ያመጣው ነጥብ ይቀመጥለታል። አንዳንድ ጊዜም ቤስት ፐርፎርማንስ ተብሎ ሲመጣ በግምትና በዝም ብሎ ከመውጣት ይልቅ በዛ በተመዘነው መሰረት ወደ ስራ ታስገባዋለህ። ከታች ደግሞ መፈጸም ያልቻለውን ስለምታገኘው በአፈጻጸሙ ደግሞ ትደግፈዋለህ። አንዳንድ ጊዜ አሁን ዝም ብሎ ሁሉን ነገር ከስራ ማስወጣት አይደለም ማለት ነው። የነበረበትን ጥራት አይተህ ትደግፈዋለህ። በተደጋጋሚ ግን ፕሮጀክቶችን መፈጸም የማይችል በክልሉ የአገልግሎት መስጫ ተቋማት ላይ ተገቢውን አገልግሎት ህዝቡ እንዳያገኝ የሚያደርገውን ተቋራጭ ደግሞ ከሲስተሙ ተሰጥተዋል። እንዴት አስራ ወደፊት መፈጠር አለበት፣ ተጠናክሮ ይቀጥላል የሚል ነገር ነው ያለኝ። ሌላው የእናንተ ተቋም በአዋጅ ከተሰጡት ስልጣንና ተግባራት መካከል የፕሮጀክቶችን አፈጻጸም ከጊዜ ከጥራትና ከወጪ አንጻር የኦዲት ክዋኔ ማድረግ ይጠቀሳልና የኦዲት ግኝታችሁ ምንድነው የሚመስለው? ያው እዚህ ላይ አዲሱ እንትን እኛም ኦሬዲ አሁን ወደ 5 ወር 6 ወር ፕራክቲካሊ ስራ ገባንበት ያለበት ሁኔታ ነው ያለው። ሁለት አይነት ነው እንግዲህ በኮንስትራክሽን ወደፊትም ለሌሎችም ሰዎች አካላት ግልጽ እንድንሆን ኖርማል የኦዲት ቢሮ የፐርፎርማንስ ኦዲቲንግ ስርዓቱ ይቀጥላል። ሌላው ግን አሁን በዚህ ከኮንስትራክሽን ባለስልጣን አደረጃጀት ጋር አዲስ ይዘን የመጣ ነው ፊት ያልነበረ ያልሰራ ነውም አሁን ወደ በየደረጃው መስራት የሚገባን ፕሮጀክቶች ላይ የኮንስትራክሽን ኦዲቲንግ የሚባል እንትን አለ። ይሄ ቲም እኛ ላይ በቡድን ደረጃ ተዋቅሯል። ባለሙያም ተመድቦለታል። ወደፊት እየለየን የምንሰራቸው ናቸው። ለምሳሌ በመንገድ፣ በውሃ፣ በህንፃ ግንባታ አጠራጣሪ የሆኑ መረጃዎች ሲደርሱ፣ ሁለተኛ የፍትህ አካላትና ከምርመራ ከጸረ ሙስና ምርመራ አካላት ይህን ነገር ማጣራት ሲፈልጉ ግንባታው በትክክል ተከናውኗል ወይ ብሎ ለመፈተሽ የኮንስትራክሽን ኦዲቲንግ ስራ መሰራት አለበት። ይህ ስራ ኦልሬዲ ግና ዝግጅት ላይ ያለንበት ነው። ኦልሬዲ ከመምጣታችን አንጻር ዝግጅት ተደርጎ ወደ ስራ የገባንበት ነው። ይሄ ማለት ግን ማአት ስራዎችን በአመት እስከ 2000 እስከ 3000 የሚደርሱ ኬዞችን ግን በከፍተኛ አካላት የሚመጡልን ኬዞች ግን እናያለን፣ እንመረምራለን። ለሚመለከተው አካል ለጠየቀና አካል ማብራሪያ እንሰጣለን። ለምሳሌ በኮንስትራክሽን ዘርፍ ላይ የተሰማሩ ግድፈቶች ወይ ሙስና ተግባሮች ካሉ የማጠናት ስራ እንሰራለን። ተገቢው መረጃ ለጠየቀና አካል እናቀርባለን፣ ማስተካከያ እንወስዳለን። በራሳችን በመናገኘው ግኝት እንትን እንላለን። ዋናው ግን ከኦዲት ስራ ጋር ገና በጣም በስፋት የምንገባበት ያው ተቋሙን ከጀመራችን አንጻር ገና አዲስ ከመሆኑ አንጻር የኮንስትራክሽን ኦዲትን ስራ ሁሉም ሴክተሮች ጋር በመቀናጀት ወደፊት ስራውን ለማከናወን ዝግጅት እያደረግንበት ያለ ስራ ነው። ግን በሌሎቹ በተለይ በግድፈት በሚታዩ ብልሽት ባለባቸው እና በህግ አካል የማብራሪያ በተጠየቀባቸው ፕሮጀክቶች በአመት እስከ 2000 ኬዝ እስከ 1000 ምናምን ኬዞች ይግባኝ የሚቀርባቸው ኬዞች ላይ እየገባን ስራዎችን እንሰራለን። ሌላው እንግዲህ የኮንስትራክሽን ስራዎች በአንድ አካባቢ ሲከናወኑ በሰራተኞችና በህብረተሰቡ ጤና ላይም የዜጎች ደህንነት እንዲጠበቅ የእናንተ ተቋም የአሰራር ስርዓቶችን ይዘረጋል። ሆኖም ግን አንዳንድ እኛ የምናስተውላቸው በኮንስትራክሽን በሚከናወንባቸው አካባቢዎች ላይ ከግንባታ እቃዎችን ከማከማቸትና ከማጓጓዝ ጀምሮ ዝርክርክነትና ስርዓቱን ያልጠበቁ ተግባራት ሲከናወኑ እናያለን። ዜጎችም በዚሁ ዘርፍ ደግሞ ለህልፈት ህይወታቸውን የማጣት እድልም ያጋጥማቸዋልና ከዚህ አንጻር የእናንተ ተቋም ቁጥጥር ስርዓታችሁ ተወስዱት እርምጃስ ምንድነው? አዎ እንግዲህ ፊትም በነበረ ሁኔታ አንዱ ደካማ አፈጻጸም ይሄ ነው። ኮንስትራክሽኑ የዜጎችን ደህንነት በሚያስጠብቅ ሁኔታ መከናወን አለበት ብሎ ነው መመሪያዎች የሚያስቀምጠው። የኮንስትራክሽን ሴፍቲ ሩሎችም አሉ። አዲስም አሁን በፌደራል ደረጃም ተሻሽሎ የወጣ የሴፍቲ ሩሎች አሉ። በድህረ ግንባታና በቅድመ ግንባታ ወቅትም መከናወን የሚገባቸው የተቀመጡ ነገሮች አሉ። ኦብቪየስሊ ትክክል ነው። ለምሳሌ በግንባታ ሂደት ውስጥ የምንጠቀምባቸው
ደጋፊ እንትኖች ስካፎልዲንጎች እንደዚህ አይነት አሰራሮች በአብዛኛው ላይ አልፎ ከፍተኛ የሆነ የሰው ህይወትን የሚቀጥፉበት ሁኔታ የመበስበስ በዝናብ የመጋለጥ የመውደቅ አጋጣሚ ያጋጥማል። በመንገዶቻችን ላይ የግንባታ ማቴሪያሎችን ያላግባብ በመጣል በተለይ የአካል ጉዳት ያለባቸው ሰዎች ችግር ውስጥ እንዲወድቁ የማድረግ ስራዎች ይሰራሉ። እነዚህ ላይ እንግዲህ በህግ ደረጃ የተቀመጠ ነገር አለ፣ ግን በጣም መስራት እዚህ ላይ በጣም መስራት ይጠይቃል። በትንም የነበረው አፈጻጸም በጣም ዝቅተኛ ነው። በተለይ እዚህ ስራ ላይ ከተሞች ህንጻ ሹሞች ከፍተኛ ተግባርና ኃላፊነት ይጠበቅባቸዋል። የክፍለ ከተማ ህንጻ ሹሞች በየደረጃ ያሉ ባይዘው የኮንስትራክሽን ባለስልጣኑ አደረጃጀቱ እስከ ወረዳ ድረስ ጽህፈት ቤት እየተዋቀረበት ሁኔታ ስላለ ህንጻ ሹም ጽህፈት ቤቶች ያለው ስራቸው ይሄ ነው። እንደውም አሁን በአዲሱ እንትን የተሰጠው ስልጣን ለዚህ ዋና መስሪያ ቤት ጉዳት ሲደርስም ለይቶ ለሚፈለገው አካል የማቅረብ ስልጣን የተሰጠው ለዚህ ተቋም ነው። የመጠያየቅም ነገር ስላለው ማለት ነው። በዚህ አቋም በጣም ከቀጠለ በዚህ ላይ ገንቢው አካል ይጠይቃል፣ አማካሪው ይጠይቃል። የዲዛይን ችግር ከሆነ የግድለሽነትና የአጠቃቀም ከሆነ የሚገነባው አካል በራሱ ባለቤቱ ይጠይቃል። እዚህ ላይ በጣም ስራ ይጠይቃል። ግን በጣም መሻሻል ያለበትም አሁን ትንሽ መሻሻል ያለው በተለይ ከኮሪደር ልማት ከመጣ ወዲህ በከተሞች ላይ ይሄን ነገር የማስተካከል ስራ እየተሰራ ነው። በቂ ስፔሶች የማግኘት ህንጻዎች ከመንገዱ ሲገነቡ በቂ ሴት ባክ ወይም በተገቢው ነገር ርቀው በአግባቡ በዲዛይኑ መሰረት በአርባን ፕላኑ መሰረት የመሰራት ሁኔታዎች በየጊዜው መሻሻል ያለበት ልናሻሽለው የሚገባ ግን እጥረት የነበረ ተግባር ነው ብዬ ነው የምወስደው። አሁንም በኋላ በቂ ክትትል እየተደረገ የተሰጡ ግንባታ ፈቃዶች የተገቡ ጉዳቶችም እየተለዩ ኃላፊነትም ያስከትላሉ። ባይዘው ወደፊት ያንን ቀጠና የሚከታተለው መሐንዲስ ኃላፊነት እስከሚወስድ ድረስ ስራዎች መሰራት አለባቸው የሚል ነገር ነው ያለኝ። የተከበራችሁ አድማጭ ተመልካቾቻችን ወቅታዊ ዝግጅታችን ወደ እናንተ መድረሱን እንደቀጠለ ነው። የዛሬ ወቅታዊ ፕሮግራማችን ትኩረቱ የኮንስትራክሽን ወይም የግንባታ ዘርፍ ላይ አድርጓል። በአማራ ክልል የኮንስትራክሽን ባለስልጣን ዋና ዳይሬክተር ኢንጂነር አሰፋ ሲሳይ የኮንስትራክሽን ዘርፉን በተመለከተ መረጃዎችን እየሰጡ ነው የሚገኙት። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ኢንጂነር፣ እንቀጥል ውይይታችንን። እንግዲህ ቀደም ሲል ለማንሳት ሞክረዋል። በተለይ በክልሉ በተለያዩ አካባቢዎች በግንባታ ሂደት ላይ ያሉና የተጓተቱ የጥራት ጉድለት ያለባቸው ፕሮጀክቶች እነሱን ለማስተካከል የተለያዩ ስራዎች እየተሰሩ እንደሆነ ገልጸውልኛል። እንደው እነዚህን ፕሮጀክቶች ከጥራትም ከጊዜ መጓተትም አንጻር ወጪውን ለመቀነስና እነዚህ ፕሮጀክቶች ተጠናቀው ማህበረሰቡን እንዲያገለግሉ እናንተ ያስቀምጣችሁት መፍትሄ ምንድን ነው? ያው ብዙ ጊዜ በመንግስት የስራ ኃላፊዎችም እነዚህ ፕሮጀክቶች ሲጎበኙ ተመልክተናልና አሁን ላይ ምን ለውጥ አለ በእነዚህ ፕሮጀክቶች? አዎ እንግዲህ በወቅቱ ግንባታቸው የማይጠናቀቁ ፕሮጀክቶች ላይ በሁለት ፌዝ እናያቸው። አንዱ በረጅም ጊዜ በኢንቨስትመንት ለማልማት በአገልግሎትም ቢሆን በማኒፋክቸሪንግ ቢሆን በሌላው አገልግሎት ኢንቨስትመንት ለማሰማራት ቦታ ጠይቀው ቦታውን ከወሰዱ በኋላ አንዳንዶቹ አጥሮ የሚቀመጡበት፣ ሌሎቹ ደግሞ ግንባታውን የተወሰነ ጀምረው ከፍታውን ጀምረው ለረጅም ጊዜ የማይገኙበት። ስለዚህ አንደኛ ከተማው ከአገልግሎት ዘርፉ ቶሎ ግንባታው ተጠናቆ የሚያገኘውን የአገልግሎት ዘርፍ ከማግኘትም አንፃር በጣም ውስንነት ያለበት፣ ሌላውም በግንባታ ሂደቱም ላይ በጣም ከፍተኛ ችግር ያለበት ነው። ለምሳሌ በሚፈለገው ባለሙያም ስራውን አለማሰራት ችግር፣ በተለይ የዘርፍ ቁጥጥር ክትትል ካለማድረግ ጋር በሚፈለገው አንድ ፕሮጀክት በሚፈለገው ባለሙያ በተለይ የግል ኢንቨስትመንቱ ስራ በሚፈለገው ባለሙያ ክትትል እየተደረገበት ስራዎች ማጠናቀቅ አለባቸው የሚል ነገር ነበረ። በአለፈው አመት የተደረገው በአንዱ በከፍተኛ አመራሩ ይሄ ጉዳይ ተነስቶ ራሱ ከፍተኛ አመራሩ የክልሉ ከፍተኛ አመራሮች ያወያዩት እያንዳንዱ ከተማ ከንቲባ አጀንዳ ተይዞበት የተጀመሩ ግንባታዎች መደገፍ ተችለው ወደ ስራ መግባት የሚችሉ ሰው አካላት እንዲደገፉ፣ ስራውን ሰርተው ደግሞ ምንም ነገር ለማሳመጡ ለረጅም ጊዜ አጥረው የተቀመጡት ደግሞ ቦታውን ወደ ህግ በማስከበር ወደ መሬት ባንክ የሚገባበት አሰራር ተዘርግቶ በአለፈው አመት በተለይ በአገልግሎት ኢንቨስትመንት ላይ ከፍተኛ ለውጥ ተካሂዷል። አሁን ባህር ዳርም ስታያቸው ብዙዎቹ ሆቴሎች የተጀመሩበት ሁኔታ ታያለ። አሁን እንቅስቃሴ የተጀመረበት ነው። ሪቫይቭ በማድረግ ለምሳሌ እነዛ ሀብቶች ከፍተኛ ሀብት ወጥቶባቸዋል። ግን ወደ ስራ ከገቡ ነዋሪውም ለወጣቱ በተለይ የስራ እድል መፍጠር ይችላሉ።
አገልግሎት ሲገቡ ደግሞ ለከተማው እድገት ከፍተኛ የሚያመጣበት ሁኔታ ስላለ እሱ ላይ እየተሰራ ነው ያለው። ከተሞች ይሄን አጠናክረው እየቀጠለው ነው ያለው። የኛ ኮንስትራክሽን በተለይ የጽህፈት ቤቶችም የላይ ትኩረት አድርገው እንዲሰሩ እየሰራ ነው ያለው። በተለይ በ2018 ከፍተኛ ከ6 ወር በኋላ ከሰራ ነው ይሄ ስራ ነው ከፍተኛ ለውጥ አመጥቷል። እንደሚፈልገው ለውጥ ባያመጣም ግን በአብዛኛው የአገልግሎት ኢንቨስትመንት የወሰዱ ሰዎች ወደ ስራ እንዲገቡ ተደርጓል። ቀሪ ግን አሁንም ቢሆን ወደ ስራ ያልገቡ አካላት ላይ እርምጃ መውሰድ ይጠይቃል ነው የኛ እንትን አሁን መለየት ያስፈልጋል። እዚህ ላይ ስራ ይጠይቃል ነው። ሁለተኛው ከመንግስት ተቋማት ግንባታዎች ጋር የሚያያዘው ነገር ነው። እንግዲህ ይሄ እነዚህ ግንባታዎች አንዳንዶቹ ለምንድን ነው ግንባታዎቹ እየተራዘሙ ያሉት? ለምንድን ነው ከአገልግሎቱን ሰጥተው ወደ የማይገቡት የሚለው ነገር ላይ ፎከስ አድርገን ሰርተንባቸዋል። አንዳንዶቹ ላይ ራሳችንም ቲም በመመደብ ለምሳሌ ማንሳት ይቻላል። የጤና ፕሮጀክቶችን ጤናና የኛ ቢሮ በደንብ የኛ ባለስልጣን በደንብ በመቆራኘቱ ምክንያት ከፍተኛ ክትትል ተደርገው እኔ በብዙ ለምሳሌ የመጀመሪያ ፕራይመሪ ሆስፒታሎች ላይ ከፍተኛ ስራ መስራታችን ለመመረቅ ዞን አስተዳደር ግንባታዎች የዞን የባህል ሴንተሮች አሉ እንደዚህ አይነት እነሱንም አሁን ከተቋራጩ ከአማካሪውና በተለይ አሁን ደግሞ ከኢንቨስትመንት ሆልዲንጉ ጋር በመሆን ያለባቸውን ችግሮች በመለየት ለወሳኙ አካል በማቅረብ እና ገንዘብ ኢኮኖሚ ፕላን ቢሮም ተሳትፈውበት ወደ ትክክለኛ ነገር እየገባን ያለንበት ስለሆነ እያስተካከልናቸው ያለንበት ሁኔታ ነው ያለው። ለምሳሌ ከማረሚያ ቤቶች የቆዩ ማረሚያ ቤቶች ነበሩ። በግጭቱ በጦርነቱ የቆዩ የማረሚያ ቤት ግንባታዎችን እንደገና ችግራቸውን በመለየት ተመልሰው ወደ ኮንስትራክሽን ስራ ወደ ግንባታ ስራቸው እንዲቀጥሉ ያደግንበት ሁኔታ አንደኛ ከፍተኛ ሀብት ወጥቶባቸዋል። ቀሪ ስራው ደግሞ በማስተካከል ወደ አገልግሎት ማስገባት ይቻላል የሚል ነገር ስለነበረና አግሬሲቭሊ እየሄድንበት ነው። ብዙ ለውጦችን አግኝተንበታል። በሚቀጥለው ዓመትም በ2019 ይሄን አጠናክረን ከቀጠልና ተዋናዮች ወይ ባለድርሻ አካላቸው ተቀናይተን ከሰራነ ችግሩን መፍታት ይቻላል። ችግሩ የቴክኒካል ችግር ነው፣ ችግሩ የገንዘብ ችግር ነው፣ ችግሩ የተቋራጭ አቅም ማለት ነው ወይስ የአማካሪው ነው ወይስ ባለቤት ተፈላጊውን ካፒታል ባለመመደቡ የመጣ ነው የሚለው በመለየት ወደ ስራ ማስገባት የሚቻልበት ይሄን በመቀራረብ በመስራታችን ደግሞ ከፍተኛ ለውጥ አመጣን። ለምሳሌ የደሴ የአሚኮን ግንባታ ራስ ማንሳት ይቻላል። የነበረበትን እንትን ቴክኒካል ድጋፍ በማድረጋችንና አሁን ኦሬዲ ወደ መጨረሻ ፌዝ ላይ እየደረሰበት ያለ ግንባታ ነው። እንዲህ አይነት ግንባታዎችን በተለይ ደግሞ ተለቅለቅ ያሉ የመንግስት ግንባታዎችን ኮንስትራክሽን ተቋሙና ባለቤት አሰሪ ተቋሙ በጋራ በመያዝ በመደጋገፍ ለውጥ ማምጣት የሚቻልበት ሁኔታ የተፈጠረ ያለው ነው ያለው። አሁን በመጠጧም በዌስት ትሪትመንት ስራዎችም አብረን ከውሃ ቢሮም ጋር ከሌሎችም ጋር በመስራታችን ሰፊ ለውጥ እየመጣ ነው። ግን ቀሪ ስራ ይጠይቃል። አሁንም በብዛት ችግራቸው ተቀርፎ ወደ ፋይናል ወደ ግንባታ ተጠናቆ አገልግሎት መስጠት የሚገባቸው ግንባታዎች አሉ። በተለይ በግል ባለ ሀብቶች በኩልም ደግሞ የሚሰጣቸውን መሬት አጥረው በመቀመጥ ለረጅም ጊዜ ታጥሮ እርምጃ ሳይወሰድባቸው የሚስተዋሉበት ሁኔታ አለ። እንግዲህ አሁን የእናንተ ባለስልጣን እነዚህን ችግሮች ለመፍታት ነው የተቋቋመ። ቀደም ሲልም ሲገልጹ እንደነበረውና ትልቅ የቤት ስራ የሚጠብቃችሁ ይመስለኛል። ከዚህ አንጻር ባለቤት የሌላቸው እስከሚመስል አንዳንድ ህንጻዎች ብዙ ረጅም ጊዜያትን ያስቆጠሩ ህንጻዎችም አሉ። በእርግጥ አሁን በቅርቡ የምናስተውላቸው ባህር ዳር አካባቢ ቁመው የነበሩ ህንጻዎች ወደ ግንባታ ሂደት እየገቡ ያለበትን ሁኔታ እንመለከታለንና በዘርፉ ያለውን ችግር ለመቅረፍ ምንድነው የእናንተ ቁርጠኝነት? በእነዚህ ስራዎች ላይ ብዙ አጋር አካላት አሉ። ከግንባታው ጋር በተያያዘ ከዚህ ከህንጻ ሹም ጋር የተያያዘ ስራው ነው እኛን በብዛት የሚመለከተን። ቦታውን በመስጠት ደግሞ የካንቲባ ጽሕፈት ቤቶች፣ የመሬት መምሪያዎች፣ አሁን የኢንቨስትመንት ቢሮ ራሱ ኢንዱስትሪና ኢንቨስትመንት ቢሮ የምንለው ከፍተኛ ድርሻ አለው። ዋናውን የኢንቨስትመንት ስራ የሚመራው እሱ አካል ስለሆነ ያስተዳደር አካላት ግን ይሄን በመቀናጀት የእያንዳንዱ ፕሮጀክት ችግር በመለየትና በመደገፍ ወደ ስራ ማምጣት ይቻላል። ይሄን ዘንድሮ ያሳየው እሱ ነው። የክልሉ ከፍተኛ አመራር ነው ይሄን መድረክ መርቶ ባለሀብቱ መጀመሪያ ውይይት አድርጎ ወደ ስራው እንዲገቡ የተደረገበት ሁኔታ በጣም ከፍተኛ ለውጥ አመጣ። ይሄ ሂደት ደግሞ በተለይ በ8 ሪጂኦፖሊታን ከተሞች ላይ ከፍተኛ ለውጥ ታይቶበታል። አሁን አልፎ እንደውም በዞንና በመካከለኛ ከተማ አስተዳደሮች ላይ ስራውን ሞክረን ሰርተን አይተነዋል። ለምሳሌ በዚህ አመት
በመለየት ወደ ስራ ማስገባት አለብን ካልናቸው ተቋማት መካከል ማአት ፕሮጀክቶች ቢያንስ 40 እና 30% ማጠናቀቅ ተችሏል። አሁን ባህር ዳር መታየው ነው። ደሴ ከፍተኛ ለውጥ አለ። በዚህ የመልሶ ግንባታ የስራዎች በማስተካከል በኩል በጣም ደብረ ብርሃን በዚህ ጥሩ ስራዎች አሉ። ጎንደር በተለይ እነዚህ የአገልግሎት ኢንቨስትመንቱን ከመደገፍ አንፃር የቋንቋትንም ከመደገፍ ተባብረው ከመስራት አንፃር በጣም ለውጥ አለ። ወልዲያም ላይ እንዲህ ማስቀመጥ እንችላለን። ደብረ ማርቆስም ላይ ስራዎች ደብረ ታቦር ላይም ስራዎች ወልዲያም ላይ እየተሞካከሩ ያሉ ነገሮች አሉ። በሚቀጥለው አመት ግን ምንድነው ሰው በገባው ውለታ መሰረት ግንባታውን ማጠናቀቅ አለበት። ዋናው ያለፈውም ካለ ምክንያቱም አቀርቦ ተጨማሪ የግንባታ ጊዜ ተሰጥቶት ማስተካከያ ተሰጥቶት ጥብቅ ክትትል ተደርጎ የማሰራት ስራ እንቀጥልበታለን። ይሄን በጣም ቁልፍ አድርገን የያዝነው ተግባር ነው። በሚቀጥልም አመት በ2019 በጀት አመት እያንዳንዱ የኮንስትራክሽን ተጠሪ ጽህፈት ቤት ዋና መለኪያ ተደርጎ የሚቀመጠው እነዚህ የተጀመሩ ግንባታዎች ተጠናቀው አገልግሎትን የማስገባት ስራ መስራት አለበት ብለን የምንሰራው ነው። ዘንድሮ የተሻለ ውጤት ለመስራት ለውጥ አግኝተንበታል። በሚቀጥለው አመትም የመጀመሪያው ማጠናቀቅ ነው። አሁን ደግሞ ወደ አገልግሎት እየገባ ያለውን በዲሲፕሊን መስራት ነው። በጣም በዲሲፕሊን በተሰጠው ጊዜ የማይሰራውን ደግሞ ማስጠንቀቂያ እየሰጡ አሰራር አለው። ራሱ የህንጻቹም አዋጁ ላይ አሰራሮች አሉት። እነዚህን ተከትሎ መስራት ላይ ነው። ስለዚህ እነዚህንም በቂ ክትትል በቂ ዲሲፕሊን ቁርጠኛ ሆነን ከሰራን ለውጥ ማምጣት እንችላለን። ለውጥም ይመጣል አይተነዋል እና ይሄን አጠናክረን እንቀጥላለን። በመንግስት በግል ባለሀብቶች እንዲሁም በግብረሰናይ ድርጅቶች በሚገነቡ ግንባታዎች መካከል ያለው የዋጋ ምጥጥኑ ምንድነው የሚመስለው? እንግዲህ ዋጋ አንዱ የኮንስትራክሽን ባለስልጣን ዋናው ስራው በየቀጠናው ማለት ነው ለየአካባቢው ነባራዊ ሁኔታ መሰረት ያደረገ የዋጋ ጥናት ማካሄድ። በዚህ የዋጋ ጥናት መሰረት ለምሳሌ ባለስልጣኑ በአመት እያንዳንዱ መምሪያም ሊሆን ይችላል ወይ ተጠሪ ጽሕፈት ቤት ሊሆን ይችላል በአመት 4 ጊዜ የዋጋ ጥናቶችን ያካሂዳል። የማቴሪያል ዋጋ ጥናቶች የኮንስትራክሽንም ሊሆን ይችላል፣ የውሃም ሊሆን ይችላል፣ የመንገድ ሊሆን ይችላል። ኤቭሪ የሚገነባን ነገር ይህ ሳይያዝ ወደ ህንፃ ግምት መሄድ አይቻልም፣ ወደ ፕሮጀክት መሄድ አይቻልም። አንዱም ግድፈት አልፈን ያየናቸው ከተሞችም መምሪያዎችም ላይ ተገቢውን ጥናት ሳያደርጉ ወደ ስራ መግባት። ማንም አካል የግልም ይሁን የመንግስት ወይም የግብረሰናይ ድርጅት በራሱ ጊዜ የራሱን ዋጋ ተክሎ መስራት አይችልም። ምክንያቱም ሀብቱ የመጣው በግብረሰናይ ቢሆን በምንም ቢሆን ለህዝቡ ነው የመጣው ሀብቱ። የመጣው ሀብት ደግሞ ፕሮፐርሊ በትክክል ስራው መሰራት ስላለበት ተቆጣጣሪም አካል ስላለው ይሄ አካል እየተቆጣጠረ የሚያሰራበት መሄድ ያለበት ነው። ይሄ ባይዘወይ በክልሉ ግዢ መመሪያም የተመለሰ ነው። ይሄ በገንዘብ ቢሮና በኮንስትራክሽን ባለስልጣን ሬጉሌት እየተደረገ የሚሰራ ስራ ነው የሚሆነው ማለት ነው። ስለዚህ ብዙዎቹ ይታወቃሉ። አንዳንዶቹ ያልተገቡ ዋጋዎችም ተተክለው ከሆነ እየታዩ የሚታረሙበት ሁኔታ ስላለ መጨረሻም ላይ ፕሮጀክቶቹ ስለሚታዩና በእኛ ጋር ደግሞ የታይም ኤክስቴንሽን እና የቫሪዬሽን ስራዎች ላይ ሲመጡ ይያዛሉ እንደ አይነት ስራዎች። ስለዚህ ተመጣጣኝ ተመጣጣኝ ፕሮጀክት፣ ተገቢው ጥናት፣ ተገቢው ዲዛይን፣ ተገቢው ችግርም ሲያጋጥም ለችግሩ መፍትሄ የሚሰጥ አሰራር አለ የሚል ነገር ነው ያለና የዋጋ ጥናትም የቢሮው 4 ያጠናል። እያንዳንዱ መምራን በአመት ግዴታው ነው 4 ጊዜ ማጥናት አለበት። ያንን ያጠናውን ጥናት ደግሞ ለሁሉም አካል ማድረስ አለበት። ግልጽ ማድረግ ትራንስፓረንት ማድረግ አለበት። የተቋራጩ ላይ ያውቀው ይገባል፣ አማካሪው ላይ ያውቀው ይገባል። ግንባታ የሚገነባ ግለሰብ ሁሉ መውሰድ መብት አለው። ትንሽ አንዳንድ ጊዜ እሱ ላይ የመደበቅ ያለማሳየት ችግሮች ነበሩ። አሁን እሱ ላይ በኦንላይን ራሱ እየለጠፍና የማሳወቅ ስራ እየሰራን ስለሆነ ወደዛ ስራ ይገባል ነው። ይሄ ስራ ደግሞ እነዚህ መምሪያዎች፣ ተጠሪ ተቋማት፣ የገንዘብ ቢሮዎች ሳያዩትና ሳይጸድቅ ወደ ስራ ስለማይገባ ቁጥጥርና ክትትል እየተደረገበት የሚሰራ ተግባር ነው። ቀደም ሲል እንዳነሳ ነው እንግዲህ የኮንስትራክሽን ዘርፉ በርካታ ተዋናዮች ያሉበት ነው። በተቋራጮች በአማካሪው እንዲሁም በአሰሪው በባለቤቱ በኩል በትብብር በቅንጅት ባለመሰራቱ ምክንያት ፕሮጀክቶች የሚጓተቱበትና የጥራት ጉድለት ችግሮች የሚታዩበት እንደሆነ ስናነሳ ነበርና እንዲያው እነዚህን ችግሮች በመፍታት በትብብር ለመስራት የእናንተ ባለስልጣን ያስቀመጣቸው አቅጣጫዎች ምንድን ናቸው? ጥሩ ይሄን ስራ በመስራት ያለ ትብብር ይሄ ስራ ይሰራል። ዋናው ነገር አንድ ተቋም የራሱ የሆነ ተግባር ነው እንጂ ያለው ከሌላው ቢሮ ወይ ባለስልጣን ወይ ጽህፈት ቤት በየደረጃ ያለው አካል ካስተዳደር አካሉ ጋር ድጋፍ ማግኘት አለበት። ሆሊስቲክ
የተቀናጀ መሆን አለበት። ለምሳሌ እኛና ገንዘብ ቢሮ ከፍተኛ ስራ መስራት አለብን። እኛና ፍትህ ቢሮ፣ የፍትህ አካላት፣ የፖሊስ ህግ የማስከበር ስራውን የሚሰራው አካል ላይ ከፍተኛ ስራ መስራት አለብን። እያንዳንዱ ስቴክሆልደር ቢሮዎች፣ ግንባታ የሚያስገነቡ ቢሮዎች ላይ መስራት አለብን። እያንዳንዱ የፖለቲካ አመራሩ በየደረጃ ያለው የመስተዳድር አካል አመራር ከፍተኛ ስራ መስራት አለበት። የግንባታው ደግሞ ከቀበሌ ደረጃ የሚወጣ ስለሆነ አንድ ግንባታ ማለት ባይዘው አሁን የመንግስት ብቻ ግንባታ አይደለም። በኮንስትራክሽን ሴክተር ውስጥ ግለሰብ ራሱ የኛ ስቴክሆልደር ነው። በአመት እስከ 400 300 ምናምን 30 ሺህ 100 ሺህ ቤቶች የሚሰሩበት ሁኔታ ነው ያለው። ወደፊት አሁን ያው አንዱ ደግሞ የኮንስትራክሽን ሴክተሩ የከታተለ የገጠርና የከተማ ቤት ልማት ላይ ከፍተኛ ሮል ይጠበቅበታል። ከዚህ አንፃር በተለይ ከህግ አውጪው አካል ከምክር ቤቶች ጋር እና ከአስተዳደሩ ጋር በቁርኝት የሚሰራ ስራ ነው። ለዚህም አሁን በእኛ ደረጃ በተለይ ዋና በዚህ ከህግን በተመለከተ ከፍትህ ቢሮ የግዢ አሰራሮችና አጠቃላይ እንትኖች በማዕቀፍን በተመለከተ ከገንዘብ ቢሮ ጋር እና በእያንዳንዱ ደረጃ ያለው የአስተዳደር እርከን ላይ አብረን እየሰራን ያለ ነው። ይህን ማድረግም ይጠበቅብናል። ህግ እንዲከበር ደግሞ በፍርድ ቤቶች ጋር የይግባኝ ኬዞች ወደኛ ስለሚመጡ በአብዛኛው ህግ እንዳይጓደልና ፍትሃዊ የሆነ ነገር እንዲኖር ትክክለኛ መረጃ ለፍትህ አካል በመስጠት በኩል አብረን ተቆራይተን መስራት የሚጠበቅበት ሁኔታ ነው ያለው። መልካም። በመጨረሻ የማነሳው እንግዲህ የእናንተ ተቋም በአዲስ የተቋቋመ ተቋም እንደሆነ መሆኑ መጠን በሁለንተናዊ መልኩ የማስፈጸም አቅሙን ማጠናከር ያስፈልጋል ብዬ አስባለሁና በሰው ኃይል እንዲሁም በግብዓት ተቋማችሁን ለማጠናከር ምንድነው መደረግ ያለበት? ከማንስ ምን ትፈልጋላችሁ? ተቋሙ ዋና ተግባሮችን ሊፈጽም የሚችል በተለይ የኢኮኖሚ እድገቱን ሊያረጋግጥ የሚችል ተቋም ነው። ያው ከተቋም አንፃር ስታየው ከማኒፋክቸሪንግ ኢንዱስትሪው ቀጥሎ እድገት ማምጣት ያለበት ተቋም ነው። ስለዚህ እዚህ ላይ ከፍተኛ ስራ መስራት ይጠይቃል ማለት ነው። ስለዚህ ግንባታዎች በተያዘላቸው ጊዜ በተያዘላቸው በጀት ለመስራት መጀመሪያ ተቋሙ ብቃት ባለው የሰው ኃይል ማደራጀት ያስፈልጋል የሚል ነገር ነው ያለው። ስለዚህ ተቋሙን ስራዎች እየተሰሩ ነው ያሉት። የሲቪል ሰርቪስ ቢሮ ከርዕሰ መስተዳድር ጽሕፈት ቤት ከሚመለከታቸው አካላት ጋር ስራዎችን እየሰራን ያለ ነው። ተገቢውን የሰው ኃይል ማደራጀት ያስፈልጋል። አሁን ለምሳሌ የኮንስትራክሽን ኦዲቲንግ ስራ ሊሰራ ከተፈለገ በማንኛውም ዘርፍ ገብቶ በመንገድ፣ በውሃ፣ በህንፃ አቅም ሆኖ ሊወጣ የሚችል ስራ ፋይንዲንግ ወይ እውነታ ማውጣት የሚችል ባለሙያ ያስፈልጋል ማለት ነው። ስለዚህ በባለስልጣኑ ደረጃ በዚህ የተፈላጊ ሰው ኃይል መሟላት አለበት። በመምሪያዎች ደረጃም ይሄ ኃይል መሟላት አለበት። እንግዲህ ያው ከክልሉ የመፈጸም አቅም አንፃር ጥያቄዎችን እያቀረብን ነው ለገንዘብ ቢሮ። እዚህ ላይ ከተፈቱ ሁሉንም ሰው ኃይል አንዴ በመቅጠር አይደለም፣ ተወሰነ ኪ ፐርሰናልስ ፕሮፌሽናሎችን በማሻሻል መስራት ይጠይቃል ነው። ሌላው የተቋሙን ሙያዊ ተቋም ነው። በጣም ይሄ ሙያዊ ተቋሙን ይዞ እንዲወጣ ደግሞ አደረጃጀቶችንና የባለሙያዎችን የጥቅማ ጥቅም የመፈጸም አቅማቸው ሊያሳድግ የሚችል የካሪየር ስትራክቸሮችን በመፍጠር ማጠናከር ይጠይቃል። ስለዚህ የተሻለው ባለሙያ ይወጣል። ምንም መፈጸም ማይችል የስነ ምግባር ጉድለት ያለበት ደግሞ እየወረደ የሚሄድበት ሁኔታ ስላለ በሱ ላይ ድጋፍ የሚጠይቅበት ያስፈልጋል። እንግዲህ ከክልሉ አቅም ሁኔታ አንፃር በዘንድሮ ዓመትም የራሱን የቻለ በጀት ተመድቦለት የተመራ ያለ ተቋም ስለሆነ የመጣንበት ጊዜ ቢያንስ የአንድ ዓመቱ ጊዜ ተቋሙን የመመስረት የማደራጀት ስራ እየሰራንበት ነው። ተቋሙን እያደራጀን እየሰራን ደግሞ ስራዎችንም እየሰራን ቆይተናል። ስለዚህ ህብረተሰቡን ተጠቃሚ የሚያደርጉ በተለይ የአገልግሎት ጉድለቶችን የስነ ምግባር ጉድለቶችን አርመና የምህንድስና ሙያችንን እና በተለይ ዘርፍም ያላቸው የአስተዳደር ሙያተኞች እኛ ውስጥ ያለን የመዋቅር አደረጃጀቶች ተገቢውን አገልግሎት በመስጠት የክልላችን ኮንስትራክሽን ካለበት ችግር ወጥቶ የእድገቱ አረጋጋጭ ነው እንዲወጣ የበኩላቸውን ድርሻ እንድትወጡ የሚል ነገር ነው ያለው። አመሰግናለሁ። ኢንጂነር አሰፋ ሲሳይ የአማራ ክልል ኮንስትራክሽን ባለስልጣን ዋና ዳይሬክተር ተቋሙን በተመለከተና በዘርፉ የሚስተዋሉ ችግሮችን አስመልክተው ስቱዲዮ መጥተው ለሰጡን ማብራሪያዎች እናመሰግናለን። እኔም አሚኮን በጣም አመሰግናለሁ።
የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስላል። በተለይም ደግሞ በአማራ ክልል የኮንስትራክሽን ዘርፉን በተመለከተ ከአማራ ክልል ኮንስትራክሽን ባለስልጣን ዋና ዳይሬክተር ኢንጂነር አሰፋ ሲሳይ ጋር ነው ቆይታ ያደረግነው። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ከሌሎች ካሜራማኖችና የስቱዲዮ ስርጭት ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደረስን። መልካም ጊዜ ይሁንላችሁ። ሰላም ሁኑ።